ሄሎ ጋይስ ዚስ ኢዝ ሀበሻ አካዳሚ። በዛሬው ቪዲዮአችን የ2017 ሬሚዲያል ኬሚስትሪ ፈተና አብረን የምንሰራ ይሆናል። ቪዲዮን ከወደዳችሁት ላይክ በማድረግ እና ለሌሎች ተማሪዎች ሼር በማድረግ እንድትጀምሩ። ይሄ ለ2018 የሬሚዲያል ተፈታኞች የተሰራ የኤክስፕላኔሽን ሲሆን ሌሎቻችሁ መጠቀም ትችላላችሁ ማለት ነው። ቪዲዮን ላይክ በማድረግ እንድትጀምሩና ሰብስክራይብ ማለት በነፃ ነው። በነፃ ቪዲዮን እንዳገኛችሁት እናንተም ሰብስክራይብ ብታደርጉ ለኛም ሰፖርት የማድረጊያ መንገድ ነው። ሰብስክራይብ የምትለውን በተን ተጫኑ። ብዙዎቻችሁ እየተጠቀማችሁበት ነው። ሰብስክራይብ በሉ። ዝም ብላችሁ አይታችሁ አትሂዱ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮአችን እንግባ። አይ ሆፕ ብዙዎቻችሁ አሁን ጥያቄ እየሰራችሁ እንደሆነ ተስፋ አደርጋለሁ። እንደዚህ አይነት ቪዲዮዎችም ለእናንተ ነው የተሰሩት። አሁን ላይ የቀራችሁ በጣም ትንሽ ጊዜ ነው። ዲስ ዊክ ፈተና ላይ ነበራችሁ፣ ነገር ግን ያው ስለተራዘመ ከቀጣይ ሳምንት ጀምሮ ደግሞ ፈተና ላይ ናችሁ የምትሆኑት። ጥያቄ በደንብ መስራት እንዳትረሱ። እንደዚህ አይነት ቪዲዮዎች ደግሞ ለእናንተ ስለተሰሩ ላይክ እና ሼር ብታደርጉ ሌሎችም ቪዲዮዎችም ከዚህ በኋላ የቀሩትን ሳብጀክቶች ቶሎ የመስራት ቻንስ አገኛለሁ ማለት ነው። በደንብ ላይክ እንድታደርጉ በዚህ ቪዲዮ ማለት ነው። ስለዚህ ቀጥታ ወደ ጥያቄዎቹ እንግባ። The law of definite proportion states that a chemical reaction involves the gain or loss of electron. ይሄ ጥያቄ ምንድነው የሚለው? The law of definite proportion የምንለው law እንዴት ነው ስቴት የሚደረገው ይላል። chemical reaction involves the gain or loss of electron. B. A chemical compound always contains the same element in the same proportion by the mass. C. All matter is composed of indivisible atoms. D. Atom combine in a random ratio to form molecules. Before just ከማየታችን በፊት እንዴት ነው መጀመሪያ the law of definite proportion define የሚደረገው የሚለውን ስናይ እንዴት ነው ስቴት የሚደረጉት? ስፔሲፊክ ኬሚካል ኮምፓውንዶች ኦልዌይስ ኮንቴን የሚያደርጉት ምንድነው? ሁልጊዜ የሚይዙት ሴም ኤሌመንትስ ኢን ኤግዛክትሊ ዘ ሴም ፕሮፖርሽን ባይ ዘ ማስ። ሴም ፕሮፖርሽን ባይ ዘ ማስ ናቸው ነው ኤግዛክትሊ ኮንቴን የሚያደርጉት ማለት ነው ዲፋይን የሚደረገው። እዚህ ውስጥ ደግሞ የቱ ጋራ ነው ያለው? እሱ ቢ ላይ ነው ያለው። የኬሚካል ኮምፓውንድ ኦልዌይስ ኮንቴን ዘ ሴም ኤሌመንት። ኬሚካል ኮምፓውንድ ሆኖ ሴም ኤሌመንትን ሁልጊዜ የሚይዝ በሴም ፕሮፖርሽን ባይ ዘ ማስ is the definition of the law of definite proportion. B ላይ የምናገኘው ነው። ነገር ግን A ላይ የምናገኘው ምንድነው? chemical reaction involves gain or loss of electron. ይሄ ሬዶክስ ሪአክሽን ነው እንደምታውቁት። የሬዶክስ ሪአክሽንን ዲፋይን ለማድረግ ነው። ሌላኛው ደግሞ all matter is composed of indivisible atom. ይሄ ደግሞ የዳልተን አቶሚክ ቲዮሪን the foundation of ዳልተን አቶሚክ ቲዮሪ ነው። ይሄ ዳልተን አቶሚክ ቲዮሪ ፋውንዴሽን ዲስክራይብ ያደረገበት ሰዓት የተጠቀመው ነው። ዲ ላይ ደግሞ አተም ኮምባይን ኢን ራንደም ሬሽዮ ቱ ፎርም ሞለኪውልስ። ሞለኪውሎችን ለመፍጠር አተሞች ምን ይሆናሉ? ራንደም በሆነ ሬሽዮ ነው ኮምባይን የሚደረጉት ይላል። ነገር ግን ቢኮዝ አተም ኮንቴን ፊክስድ የሆነ ኮምባይን የሚደረጉት ፊክስድ በሆነ ነው፣ ራንደም አይደለም ማለት ነው። ዲኛው ዲ ፎልስ ነው የሚሆነው። ስለዚህ መልሳችን ቢ ይሆናል አንደኛው። ሁለተኛው አቶሚክ ነምበር ኦፍ ኤሌመንት ዲተርማይን ባይ ዘ ነምበር ኦፍ አቶሚክ ነምበር። በየትኛው ኤሌመንት አቶሚክ ነምበር ኦፍ ኤሌመንት የኤሌመንቶች አቶሚክ ነምበር ዲተርማይን የሚሆነው በየትኛው ቁጥር ነው ይላል። ይሄንን በባለፈው ቪዲዮአችን በኦርጋን ኢንትሮዳክሽን ቱ not introduction to but chemical bonding እና structure የሚለው 25 ጥያቄ ስንሰራ አይታችሁ ከሆነ አቶሚክ ነምበሮችን ዲፋይን ብናደርገው በምንድነው ብለናል? በፕሮቶን ነው ብለናል። ስለዚህ እዚህ ውስጥ የቱ ጋር ነው ፕሮቶን የሚገኘው? ቢ ላይ ነው። ነገር ግን ሌሎቹ ምንን ዲፋይን ለማድረግ እንጠቀምበታለን የሚለውን ስናይ ኒውትሮን ምንን ዲተርማይን ለማድረግ ነው? አይሶቶፕን ነው። እንደምታውቁት አይሶቶፕን ዲተርማይን ለማድረግ ነው። ሌላኛው ደግሞ ኤሌክትሮን የምንለው ደግሞ ያው ቻርጅ አየኖችን ለመግለጽ ነው ብዙ ሰዓት የምንጠቀመው ማለት ነው። ይሄ ኤሌክትሮን ሲ ላይ ያለው። ስለዚህ ቢ አቶሚክ ነምበርን ኦፍ የአንድን ኤሌመንት የሚያሳየው የትኛው ነው ማለት ነው? it is a proton. which isotope of hydrogen contain one proton and one neutron? የሃይድሮጂን አይሶቶፕ ሆኖ የሃይድሮጂን አይሶቶፕ ሆኖ አንድ ፕሮቶንን እና አንድ ኒውትሮንን ኮንቴን የሚያደርገው የትኛው ነው ይላል። ከነዚህ አራት ውስጥ ማለት ነው። ያው ዲቴሪየም ካላችሁ አግኝታችሁታል። ዲቴሪየም
አንድ ፕሮቶንን እና አንድ ኒውትሮንን ነው ኮንቴን የሚያደርገው። ሃይድሮጂን የተለያዩ አይሶቶፖች እንዳሉ ታውቃላችሁ። ሃይድሮጂን አይሶቶፕ ዲፈር ባይ ዜር ኒውትሮን ካውንት፣ በኒውትሮናቸው ነው የሚለያዩት። ደግሞ እነዚህ አይሶቶፖች በኒውትሮን ነምበራቸው ነው የሚለያዩት ማለት ነው። ለምሳሌ ያክል ፕሮቲየም የምንለው ይሄ መጀመሪያ ላይ ያለው አንድ ሃይድሮጂን ያለው አንድ ኒውትሮን ያላቸው፣ ነገር ግን ምንድነው ዜሮ ፕሮቶን ያላቸው እነዚህ ፕሮቲየም እና ዲ ላይ ያለው ሃይድሮጂን አንድ ዜሮ ኒውትሮን ያላቸው። ትሪቲየም የምንለው ደግሞ ሃዝ ዋን ፕሮቶን ኤንድ ቱ ኒውትሮን፣ ይሄ ሁለት ኒውትሮን አለው እና አንድ ፕሮቶን ያለው። ነገር ግን አንድ ኒውትሮን እና አንድ ፕሮቶን ያለው ግን ዲቴሪየም ነው። ሶ ቢ ይሆናል ማለት ነው መልሱ። ሌላኛው አራተኛው which atom model proposed the idea of plumb bonding structure? ያ ይሄኛው ኢንትረስቲንግ የሆነ ኩዌስችን ነው። በባለፈው ቪዲዮ ላይ የተለያዩ አቶሚክ ሞዴሎችን ጋራ በማን ዲስከቨር እንደተደረጉ እነ ሰብ አቶሚክ ፓርቲክሎች እነ ኤሌክትሮን እነሱ በማን ዲስከቨር እንደተደረጉና ምን አይነት ሞዴል እንደተጠቀሙ በደንብ ፎከስ እንድታደርጉ በባለፈው ቱቶሪያል ቪዲዮ አይተን ነበረ። ሶ አሁንም ይሄም እዛ አካባቢ ጋር ሪሌትድ የሆነ ኩዌስችን ነው። ሶ which atomic model proposed the idea of plumb bonding structure? ይሄንን plumb bonding structure ሞዴልን ፕሮፖዝድ ያደረገው የትኛው ነው ይላል። ራዘርፎርድ፣ ቦኸርስ፣ ቶማስ ሞዴል፣ ዳልተን ሞዴል ይላል። ያው ቶምሰን ሞዴል ነው እንደምታውቁት። ጄጄ ቶምሰን ኤሌክትሮን ዲስከቨር ያደረገው ማለት ነው። visualized the atom sphere of positive charge bonding with a negatively charged electron embedded through ያረጋው ነው እሱ። ሌላኛው ግን ራዘርፎርድ ፕሮቫይድ ኒውክለስ ኤግዚስት እንደሚያደርግ የገለጸው ነው ራዘርፎርድ እንደምታውቁት። ሌላኛው ደግሞ ኢነርጂ ሌቭልን ዲፋይንድ ያደረገው ነው ቦሃር። ሌላኛው ደግሞ አተም ፕሮፖዝድ ያደረገው ኢንዲቪዚብል እንደሆነ ያስቀመጠው ነው ዳልተን። ሶ ቢ ሲ ቶምሰን ሞዴል ካላችሁ አግኝታችሁታል። አራተኛው ላይ ሌላኛው what is the role of neutron in the atom? አተም ውስጥ ኒውትሮን ምንድነው ብለናል። ቅድም ተናግሬያለሁ። የነምበር ኦፍ ኒውትሮን ወይም ደግሞ የአንድ ኤሌመንት ኒውትሮን ነምበሩ፣ ኤሌክትሮን ነምበሩ፣ ፕሮቶን ነምበሩ ምን ኢንዲኬት እንደሚያደርግ ማወቅ ይኖርባቸዋል። to provide a negative charge, to stabilize the nucleus, to orbit the nucleus, to form chemical bonds. to stabilize the nucleus ኒውክለሱን ስቴቢላይዝ ለማድረግ ነው ብለናል። ይሄን ቪዲዮ ስለ አቶሚክ ስትራክቸር እና ፔሪዮዲክሲቲ በተመለከተ ቪዲዮ ሰርቼላችኋለሁ ቱቶሪያል እና ገብታችሁ እሱን ቪዲዮ በጣም ሾርት በሆነ መልኩ አንደርስታንድ እንድታረጉት የተሰራ ቪዲዮ ስለሆነ አብዛኞቹ እዛ ጋር ነው ያሉት። ኒውትሮኖች ምን ለማድረግ ነው ስቴቢላይዝ ለማድረግ ነው ኒውክለስን የምንጠቀመው ብዬ እዛ ጋር ዲስክራይብ አድርጌላችኋለሁ። ሶ ቢ ነው የሚሆነው። ፕሮቶን are positively charged and repel each other. ኒውትሮን ደግሞ acts as a nuclear ወይም ደግሞ ግሉ ነው የሚሆኑት እነሱ። ሶ ያ ስቴቢላይዝ ያደርጉታል ያጠናክሩታል ማለት ነው። ስድስተኛው which concept is associated with the Higgsburg uncertainty principle? Higgsburg uncertainty principle ጋር associated የሆነው ኮንሰፕት የትኛው ነው? The exact position of an electron can be known. The exact momentum of electron can be known. It's impossible to know both exact position and the momentum of electron, yeah, and then the electron does not move around the nucleus. ይሄን እነዚህን ሂግስበርግ uncertainty principle በደንብ ታውቁታላችሁ። ከሱ ጋር ሪሌትድ የሚሆነው ኮንሰፕት it is impossible to know both exact position and the momentum of an electron. የኤሌክትሮንም ቦዝ ሞመንተሙንም ፖዚሽኑንም at the same time ማወቅ አንችልም፣ impossible ነው ይሄኛው ኮንሰፕት ሪሌትድ ቱ የሚሆነው ማለት ነው። ሌሎቹ ግን ከሱ ጋር የሚጣረኑ ናቸው። ሃንግስበርግ ፕሪንሲፕሊቲ ወደ የትኛው አካባቢ ነው የምታገኙት? ይሄ ፕሬዲክቴብል አካባቢ ጋራ አት ላስት ቶፒክ ጋራ ነው መሰለኝ እዛ አካባቢ ይገኛል። ሶ ሌላኛው ደግሞ ሰባተኛው ጥያቄ which of the following is not the part of quantum mechanical model? የኳንተም ሜካኒካል ሞዴል ፓርት ያልሆነው የትኛው ነው? ኦርቢታል፣ ኢነርጂ ሌቭል፣ ፕሪሳይዝ ኤሌክትሮን ፓዝ፣ ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮን። ያው ይሄ ፕሪሳይዝ ኤሌክትሮን ፓዝ ነው ያ ፓርት ኦፍ ኳንተም ያልሆነው።
ነው ሌሎቹ እንደምታውቁት ኢነርጂ ሌቭል ኦርቢታል ፕሮባቢሊቲ ኦፍ ፋይንዲንግ ኤሌክትሮኖችን ፕሮባቢሊቲ ነው ፋይንድ የምናደርገው የሚለውን ዲስክራይብ ያደርጉበት ስለሆነ ሰባተኛው ሲ ነው የሚሆነው። ስምንተኛው what is the contribution did Robert Milken make to study electron ኤሌክትሮን ስተዲ በማድረግ ውስጥ ሮበርት ሚልከን ኮንትሪቢዩት ያደረገው ምንድነው? ዲስከቨር ኢትስ ዌቭ ኔቸር። ሮበርት ሚልከን ስለ ኤሌክትሮን ኮንትሪቢዩት ያደረገው ነገር አለ ዲስከቨር ከማድረግ ውጪ። ዲተርማይን ኢትስ ቻርጅስ ኢትስ ማስስ ኢትስ ስፒን። ያው ቻርጁን ነው ዲተርማይን ያደረገው ሮበርት ሚልከን። ፋውንድ ያደረገው ግን እንትን ዩዚንግ በምንድነው ኤክስፐሪመንቱ ዩዚንግ ኦይል ድሮፕ ኤክስፐሪመንትን በመጠቀም ነው ሮበርት ሚልከን ቻርጁን የፈጠረው ማለት ነው። ዲስከቨር ያደረገው ግን እሱ አይደለም። ይሄ እንደምታውቁት ዲስከቨር ያደረገው አይ ቲንክ ኤሌክትሮንን ኢትስ ጄጂ ቶምሰን ነው አይ ቲንክ የሚመስለኝ። ሶ ዲስከቨር ያደረገው እሱ አይደለም፣ ነገር ግን ቻርጁን ዩዚንግ ኦይል ኤክስፐሪመንት ያደረገው እሱ ነው። ዘጠነኛው which part of the electromagnetic spectrum has the shortest wavelengths? ሾርተስት ዌቭሌንግዝ ያለው ኤሌክትሮ ማግኔቲክ ስፔክትረም የትኛው ነው ይላል። ይሄም አሪፍ ጥያቄ ነው። ያው በእንትን ይለያያል እዚህ ጋር ኤሌክትሮ ሾርተስት የሆነ ተመልሰናል። which part of electromagnetic spectrum has the shortest wavelengths? ሾርተስት ዌቭሌንግዝ ያለው የኤሌክትሮማግኔቲክ ስፔክትረም የትኛው ነው ይላል። ራዲዮ ዌቭ፣ ኢንፍራሬድ፣ አልትራ ቫዮሌት፣ ጋማ ሬይስ የትኛው ነው ሾርተስት ኤሌክትሮማግኔቲክ ያለው? ያው እንደምታውቁት ኤሌክትሮማግኔቲክ ስፔክትረሞች ኦርጋናይዝድ የሚሆኑት በዌቭሌንግዛቸው ነው። የትኛው ዌቭሌንግዝ ትልቅ ነው በሚለው ኦርጋናይዝድ የሚሆኑት ማለት ነው። ከነዛ ውስጥ ጋማ ሬይስ ሃቭ ዘ ሃይስት ኢነርጂ ያለው ነገር ግን ሾርተስት ዌቭሌንግዝ ነው ያለው ማለት ነው። ሊስትድ ኦፕሽኖች ውስጥ ያለው የትኛው ነው? ጋማ ሬይ ነው ዲ ያለው ማለት ነው። ነገር ግን ሎንገስት ዌቭሌንግዝ ያለው ራዲዮ ዌቭ ነው which is A ላይ ያለው። ሌላኛው what happens when an electron in an atom returns from excited state to the ground state? አተሞች አሪፍ ጥያቄ እዚህ ጋራም አተሞች ከኤክሳይትድ ኤሌክትሮኖች በአተም ውስጥ ያሉት from excited state to the ground state በሚሄዱበት ጊዜ ምንድነው የሚፈጠረው ይላል። which is ይሄን ቪዲዮ በደንብ ይዩት ብያለሁ፣ ብዙ ጊዜ ሜንሽን አድርጌዋለሁ። አቶሚክ ስትራክቸር ኤንድ ፔሪዮዲክሲቲ እኛ ቻናል ላይም ሰርተናል። እሱን ቪዲዮ በደንብ ይዩት። እሱ ቻፕተር ሜን ፎከስ ነው የሚሆነው በዚህ ፈተናችሁ ላይ። A absorb a photon, emit ያደርጋል ፎቶንን፣ ከዛን become a free electron. D causes ionization። የትኛውን ታስባላችሁ? ያው እንደምታውቁት ኢነርጂ ኮንዘርቫቲቭ ነው። ኢነርጂ is conserved, so when an electron fall from high energy level which is excited state ከexcited state fall በሚያደርግበት state to the lower state ወይም ደግሞ ground state it must release that extra energy has a photo of light. እንደ ኢነርጂ ኤክስትራ ኢነርጂ ሪሊዝ የሚያደርገው ፎቶን ኦፍ ላይት አለ። እሱም which is ቢ ላይ ያለው ኢሚት ያደርገዋል ማለት ነው ፎቶኑን አብዞርቤሽን ስለሚያደርገው። ነገር ግን አብዞርብ የሚያደርገው የትኛው ነው? አብዞርቤሽን የሚካሄደው when from ground state to the excited state በሚያደርግበት ጊዜ አብዞርቤሽን አፕን ያደርጋል። ነገር ግን ኢሚት ያደርጋል ማለት ነው። ኤክስትራ ኢነርጂ ምን ያደርጋል? ሪሊዝ ያደርጋል። እሱ የቱ ጋራ ነው ያለው? ኢሚትስ የሚያደርገው ኢሚትስ ኦፍ ፎቶን ይሆናል which is ቢ ላይ ያለው። አስረኛ ቢ ይሆናል ማለት ነው። ኦርቢት ነው ሙቭ የሚያደርገው ማለት ነው። ኢን ቦሃር ሞዴል አቶሚክ ኤሌክትሮን ኦኩፓይ ፊክስድ ኤነርጂ ሌቭል፣ ፊክስድ የሆነ ኤነርጂ ሌቭልን ነው ኦኩፓይ የሚያደርጉት ቱ ሙቭ ቱ ኤ ሎወር ኢነርጂ ኦርቢት ክሎዘር ቱ ዘ ኒኩለስ፣ ወደ ኒኩለሱ እየተጠጉ ይሄዳሉ ማለት ነው። ሞር ኦፍ ኢነርጂን ኢሚት በሚያደርጉበት ጊዜ which is ከላይ እንዳለው ማለት ነው። closer to the nucleus, so the electron must lose energy lose ማድረግ አለባቸው ክሎዝ በሆነ ቁጥር which releases has a photoንን ቅድም እንዳለው lose የሚያደርጉበት ማለት ነው። ስለዚህ moving higher orbit would require absorbing energy። ወደ higher energy ደግሞ higher energy level ሲሄዱ ደግሞ ኢነርጂን አኳየር ያደርጋሉ። ኢነርጂን ኢሚት የሚያደርጉት to the lower energy move ሲያደርጉና which is closest to the nucleus ሲሆኑ ነው። 14ኛው the Bohr model of hydrogen atom successfully explained the Bohr atomic model of hydrogen atom
ሰክሰስፉሊ ኤክስፕሌን ያደረገው continuous spectrum of hydrogen, existence of isotope exist እንደሚያደርጉ the line spectrum of hydrogen, pending nature of atom የትኛው ነው ኤክስፕሌን ያደረገው more of hydrogen atom successfully explain ያደረገው የትኛው ነው the line spectrum of hydrogen C ነው which is Bohr greatest success የምንለው mathematically explain ያደረገው ነው why hydrogen emits light only at a specific district በሆነ ዌቭሌንግዝ ውስጥ ለምንድን ነው ሃይድሮጂኖች ኢሚት ላይት የሚያደርጉት የሚለውን የገለጸው so the line spectrum of hydrogen ይላል known as the line ይሄኛው ዲስትሪክት ዌቭሌንግዝ የምንለው ነው the line spectrum of hydrogen የምንለው so hydrogen ኢሚት ለምን ያደርጋል ሃይድሮጂኖች why they emit light only at a specific district በሆነ ዌቭሌንግዝ ውስጥ ወይም ደግሞ በላይን ስፔክትራ ውስጥ ለምንድነው እንትን ኢሚት የሚያደርጉት ወይም ደግሞ ኤነርጂ እንትን ሃይድሮጂን ኢሚት ላይት የሚያደርገው ለምንድነው የሚለውን የገለጸው ነው ሰክሰስፉል ኤክስፕሌን ያደረጉበት so እሱ ሲ ላይ ነው የሚገኘው ሌላኛው what does the azimuthal quantum number L describe now ይሄኛው azimuthal quantum number ምን ነው የሚገልጸው ይላል ኢነርጂ ሌቭሎችን እነዚህ ኳንተም ጋራ ሜካኒካል ኳንተም ጋራ በደንብ ተገልጿል እነዚህ azimuthal number principal quantum number ምንን እንደሚገልጹ እንደን እንዴት ነው የምንፈልጋቸው የሚለውን በባለፈው ቪዲዮ ላይ ገልጬላችኋለሁ ሶ ያን ቪዲዮ በደንብ ይጠቅማችኋል ገብታችሁ ያው ኤነርጂ ሌቭል ኦፍ ዘ ኤሌክትሮን ኦሪየንቴሽን ኦፍ ኦርቢታል ኢን ስፔስ ስፒን ኦፍ ኤሌክትሮን ሌሎች ናቸው እነዚህ ነገር ግን azimuthal quantum number which is L ዲስክራይብ የሚያደርገው ሼፑን ነው which is S ነው P ነው D ነው F ነው የሚለውን ዲስክራይብ ያደርግልናል ሶ ሱ B ላይ ነው የሚገኘው 15ኛ B ይሆናል ማለት ነው the quantum number define የሚያደርገው the state of an electron ነው quantum number so principal quantum number ደግሞ N እንዳለው ዲፋይን የሚያደርገው ምንድነው ኢነርጂውን ነው እንደነገርኳችሁ ባለፈው ሌላኛው ደግሞ while azimuthal number ደግሞ የምንለው ምን ነው the shapes of electron azimuthal የምንለው ምንድነው ሌላኛው ስሙ I think I forgot that ግን shape of the electron and orbital ነው ለመግለጽ የምንጠቀመው ሌላኛው ደግሞ ሰብሼሉን ነው በዛው ዲፋይን የሚያደርገው እነዚህ ግን ኦሪየንቴሽናል ኦፍ ዘ ኦርቢታል ስፔስ የምንለው ደግሞ በኤምኤል ሪፕሬዘንት የሚደረገው ነው ከዛ በኋላ ስፒን ኦፍ ኤሌክትሮን የምንለው ደግሞ ኤምኤስን የምንለው ሲሆን በፖዚቲቭ እና በኔጌቲቭ ዲስክራይብ የምናደርገው ነው ሌላኛው which of the following represents the pole exclusion principle pole exclusion principle represent የሚያደርገው የትኛው ነው ይላል two electron can have the same quantum number in an atom በአተም ውስጥ ሁለት ኤሌክትሮኖች ሴም የሆነ ኳንተም ነምበሮች ይኖሩታል two electrons same orbital ይኖሩታል in will have opposite spin ሁለት ኤሌክትሮኖች በሴም ኦርቢታል ላይ የተለያዩ ስፒኖች ሊኖሩት ይችላል each orbital can hold one electron will fill orbital in order of increasing energy which one ይመስላችኋል ያው እንደምታውቁት ሁለት ኤሌክትሮኖች ሴም ኦርቢታል ላይ ሆኖ will have a opposite spin ይኖራቸዋል which is a spin of electron በመገልጹበት ጊዜ እንዴት ነበር ነው ብለናል በፖዚቲቭ እና በኔጌቲቭ አይደለ Pole exclusion principle state እንደሚያደርገው that no two electron in atom can have the same four quantum number የተለያየ four quantum number አይኖራቸውም ይላል since an orbital can hold two electron ኦርቢታሉ ሁለት ኤሌክትሮኖችን ብቻ ነው ሆልድ የሚያደርገው እንደነገርኳችሁ they must have opposite spin opposite የሆነ ደግሞ ስፒን ሊኖራቸው ይገባል to ensure their fourth quantum number is different fourth quantum numberአቸው different እንዲሆን እሱን ኢንሹር ለማድረግ ግዴታ different የሆነ ስፒን ሊኖራቸው ይገባል so እሱ ደግሞ በምን ላይ ነው ያለው ማለት ነው will have opposite spin same orbital ላይ ሆኖ ሁለት ኤሌክትሮኖች so B ካላችሁ 16ኛ and then 17 the electron configuration of an element this how many electrons are in the p orbital እና p orbital ላይ ስንት ኤሌክትሮኖች አሉ ይላል ማለት ነው ስንት p በቀላሉ ይሄን መመለስ ትችላላችሁ 11 ኦርቢታሎች አሉ how many electron in orbital ያ
በፒ ኦርቢታል ላይ ስንት ኤሌክትሮኖች አሉ ይላል። to find the total p orbitalን ቶታል ኤሌክትሮኑን ለመፈለግ sum all the exponents attached to the p subshell ላይ attached የሆኑትን እንዳለ ሰም እናደርጋለን። ይሄ ማለትም 6 ሲደመር 5 ይሆናል ማለት ነው። 6 ሲደመር 15 11 ቶታል ይሆናል። ይሄ ማለት ለምንድነው እዚህ ጋራ ሁለት ፒዎች አይደል ያሉት? ይሄው እዚህ ጋራ ሰብሼሉን ካየን እዚህ ጋራ እና ሌላኛው ደግሞ እዚህ ጋራም አለ። ሶ እነዚህ ሁለቱ ያላቸው ሰብሼሎች 6 እና 5 ነው። ስንደምራቸው 11 ይሆናል። ሶ ዘ ቶታል ፒ ኦርቢታል ያለው ኤሌክትሮን 11 ይሆናል። what is the abbreviated electron configuration for chromium እና for chromium atomic number 24 ከሆነ ኤሌክትሮን ኮንፊግሬሽኑ እንዴት ይሆናል? ይሄ አርገን ስንት እንደሚይዝ ማወቅ ይኖርባችኋል። ያው እንደምታውቁት አርገን አይ ቲንክ ሚዞ አለ። ከዛ በኋላ ይሄኛው ኮንፊግሬት ማድረግ ነው። ያ ኮንፊግሬት በምታረጉበት ጊዜ 4s1 እና አርገን ካረጋችሁ በኋላ 4s1 እና 3d5 ነው የሚያልቀው። ይሄኛው ቢ ላይ ነው የሚሆነው ማለት ነው። ኮንፊግሬት አርጋችሁ ማየት ትችላላችሁ በራሳችሁ። ሶ from 4s to 3d ነው የሚሄደው ማለት ነው። ለምንድን ነው እዚህ ጋር አንድ ያደረግነው? ያው እንደምታውቁት ይሄኛው ፉልፊል ለማድረግ ነው። ከዚህኛው ኤሌክትሮን ፕሮሞትስ ቱ from 4s to 3d ይሄደው ማለት ነው። s እንጂ እዚህ ጋራ ፉልፊል ማድረግ ነበረበት። ነገር ግን ይሄኛው ወደዚህኛው መጥቷል ማለት ነው። ሶ ቢ ነው የሚሆነው። 18ኛ how were elements arranged in Mendeleev periodic table? በሜንድሊቭ periodic table መሰረት ኤሌመንቶች እንዴት ነው አሬንጅድ የሚሆኑት? ምን ላይ ዲፔንድ ነው? atomic number by the number of neutron, by increasing atomic mass, by alphabetic order. በየትኛው ነው ኤሌመንቶች አሬንጅድ የሚሆኑት? በሜንድሊቭ periodic table ጊዜ ያው በኢንክሪዚንግ አተም ማሳቸው ላይ ነው ዲፔንድ የሚሆኑት። ቢፎር ዲስከቨሪ ኦፍ ፕሩቶን ዲስከቨር ከመደረጉ በፊት ሜንድሊቭ ቤዝድ ኦን የሚሰራው የነበረው በእንደዚህ ኢንክሪዚንግ ኦፍ አቶሚክ ማስ ላይ ነው። እሱ ደግሞ ምን አላውድ ያደርግለታል? ፕሪዲክት ዘ ፕሮፐርቲ ኦፍ ሚሲንግ ኤሌመንትስ፣ ሚስ ያደርገውን ኤሌመንቶች ፕሪዲክት እንዲያደርግ ይጠቅማል ማለት ነው። ሶ ዘ ሞደርን ቴብል ዩዝስ አቶሚክ ነምበር ነው የሚጠቀመው። ያው እንደምታውቁት ሞደርኑ አቶሚክ ነምበር ነው። ያው የሜንድሊቭ የቆየ ስለሆነ ነው። ሌላኛው ዘ ሞደርን ፔሪዮዲክ ቴብል ኢዝ አሬንጅድ ኢን ኦርደር ኦፍ ኢንክሪዚንግ፣ ያ እዚሁ ጋር ያለው which is the atomic number፣ ያ ዲ ላይ ያለው ነው የሚሆነው። ዲ 21ኛው the elements in the same period of the periodic table share the same the elements in the same periodic table ሴም ፔሪዮዲክ ቴብል ላይ ያሉት ኤሌመንቶች ሼር የሚያደርጉት ምንድነው? ነምበር ኦፍ ሴም የሆነ ነምበር ኦፍ ቫለንስ ኤሌክትሮን አላቸው። ፕሮቶናቸው ሴም ነው። ኤሌክትሮን ሼላቸው ሴም ነው። ኬሚካል ፕሮፐርቲያቸው ሴም ነው ይላል። የትኛው ነው? 21ኛው ኤሌክትሮን ሼላቸው ነው። ሴም የሆነ ኤሌክትሮን ሼል ነምበር አላቸው ሴም ፔሪዮዲክ ቴብል ላይ ያሉ ኤሌመንቶች ማለት ነው። ኢን ዘ ፔሪዮዲክ ቴብል ፔሪድ ወይም ደግሞ ሆሪዞንታል ሮ ነው። ፔሪድ እንደምታውቁት እሱኛው ኮረስፖንድ የሚያደርጉት ቱ ዘ ፕሪንሲፓል ኳንተም ነምበር ነው which is n. so all elements in that row have the same number of electron shell. ኤሌክትሮን ሼላቸው ምንድነው? ሴም ነው የሚሆነው። ለምንድነው? በካንተም ጋራ ፕሪንሲፓል ኳንተም ነምበር ጋራ ሪሌትድ ነው የሚሆነው ብያቸዋለሁ። ሶ ሴም ነምበር አላቸው። ቫለንስ ኤሌክትሮን ደግሞ ለምሳሌ ቫለንስ ኤሌክትሮን እንደ ኬሚክ ደግሞ ያላቸው ምንድነው? and the chemical properties are shared by elements in the same group. ሴም ግሩፕ ያሉት ኬሚካል ፕሮፐርቲያቸውና ቫለንስ ኤሌክትሮናቸው አንድ ላይ ሴም ነው ማለት ነው which is ግሩፕ ላይ ሴም ፔሪድ ላይ ያሉት ነገር ግን ነምበር ኦፍ ኤሌክትሮናቸው ነው ሴም የሚያደርጉት ሼርድ የሚያደርጉት ማለት ነው። ሶ አንደኛው ሲ ይሆናል። 22ኛው the f block elements also known as transitional element ነው፣ አልካሊክ ኤሌመንት ነው፣ ኢነር ትራንዚሽን ሜታል ነው ወይስ ሃሎጂን ነው ይላል። ኤፍ ብሎክ የምንለው ያው ኢነር ትራንዚሽናል ሜታል ናቸው። ኤፍ ብሎክ የሚገኘው አት ዘ ሚድል ያሉት ነው። እንደምታውቁት እዚህ ጋር ኤስ አለ፣
ኢ አለ፣ ከዛን ዲ አለ፣ እዚህ ጋራ ኤፍ አለ መሃል ላይ ፔሪዮዲክ ቴብል ላይ እንደምታውቁት። ሶ ኢነር ትራንዚሽን ሜታል የሚባሉት ናቸው ኤፍ ብሎክ ኮንሲስት የሚያደርገው እነ ላንቲቲድ እና አክሲንታይድ ሲሪስ የሚባሉት ታውቁታላችሁ። እነዚህ ሁለት መጨረሻ ላይ ያሉት ፔሪዮዲክ ቴብል ላይ ክፍት የሆኑት ማለት ነው፣ እነሱ ናቸው። ኢንሳይድ ዘ ትራንዚሽናል ሜታል ብሎክ ነው ኢነር ትራንዚሽን ሜታል ይባላሉ ባጭሩ። ሶ ሲ ነው የሚሆነው። 23ኛው how does the atomic radius generally change as you move from left to the right across the period in the periodic table? periodic table ላይ move በምናደርግበት ጊዜ from the left to the right how does atomic radius generally change? atomic radius እንዴት ይቀየራል ከሌፍት ቱ the right በምንሄድበት ጊዜ periodic table ላይ? ሶ ይሄኛውን ነግራችኋለሁ። ፔሪዮዲክ ቴብል ጋራ ፕሮፐርቲዎቹን ስታጠኑ አቶሚክ ራዲየስ፣ ኤሌክትሮማግኔቲክ ራዲዬሽን እነዚህ ፕሮፐርቲያቸው አለ የፔሪዮዲክ ቴብሎች ማለት ነው። ሶ እነሱን ኢንክሪዝ እያደረገ ነው ወደ ፍሮም ዘ ሌፍት ቱ ዘ ራይት ወይም ደግሞ ግሩፕ ላይ ፔሪዮድ ላይ ኢንክሪዝ እያደረገ ነው የሚሄደው የሚለውን ወይም ደግሞ ዲክሪዝ ነው እሱን በደንብ ስተዲ ማድረግ ይኖርባቸዋል። ሶ how does the atomic radius generally changes? atomic radius እንዴት ነው ቼንጅ የሚያደርገው from the left to right በምንሄድበት ሰዓት? so decrease, increase, it remains the same or varies randomly ይላል። so decrease እያደረገ ነው የምትሄዱት as we move from the right across period ከቀኝ ወደ አቶሚክ ነምበራችን ኢንክሪዝ እያደረገ ነው የሚሄደው adding more ፕሮቶኖችን እየጨመረ to the nucleus. This increases the effective nuclear charges which pulls the electron shell tighter toward to the nucleus. ወደ ኒኩለሱ እንዲጠጋ ያደርጋል causing the radius to decrease. ራዲየሱ ምን እያደረገ እየቀነሰ እንዲሄድ ማለት ነው። ሶ ይሄ ማለት አቶሚክ ነምበራችን ኢንክሪዝ እያደረገ ሲሄድ ፕሮቶኖች እየጨመሩ አይሄዱም በኒኩለስ ላይ። ሶ የዛን ጊዜ this increase ኢፌክቶችን ይጨምራል ኒኩለሱ ላይ ማለት ነው። ይሄኛው ፕሮቶን አድ መደረጉ ሶ የዛን ጊዜ ኤሌክትሮን ሼሎች ምን ያደርጋሉ? ታይተር ይሆናሉ ወይም ደግሞ ይጠባበቃሉ። የዛን ሰዓት ወደ ኒኩለስ በመጠባበቅ በሚሄዱበት ጊዜ ኒኩለሱ ምን ይሆናል? ራዲየሱ ምን ይሆናል ማለት ነው? እየቀነሰ ዲክሪዝ እያደረገ ይሄዳል ማለት ነው። ሶ 24ኛው ስለዚህ ዲክሪዝ እያደረገ ነው የሚሄደው። 23ኛው ኤ ነው። ሌላኛው 24ኛ how does ionization generally changes as you move down a group? ይሄው ሌላኛው ያልኳችሁ የፔሪዮዲክ ፕሮፐርቲ ፔሪዮዲክ ቴብል ላይ አዮናይዜሽን ኢነርጂ ማወቅ ይኖርባችኋል። እንዴት ነው ቼንጅ የሚያደርገው? when we move down from a group in the periodic table በግሩፕ ወደ ዳውን ወደ ታች በምንሄድበት ጊዜ እንዴት ነው የሚሆነው ይላል። ዲክሪዝ ያደርጋል፣ ኢንክሪዝ ያደርጋል፣ remain the same ወይም ደግሞ randomly it varies randomly ይቀያየራል ራሱን ይላል። ያው ኢንክሪዝ እያደረገ ነው የሚሄደው ionization energy in the group ኢንክሪዝ እያደረገ ነው የሚሄደው as we move down በግሩፕ ላይ move down በምናደርግበት ጊዜ ቫለንስ ኤሌክትሮን are the high energy level ቫለንስ ኤሌክትሮኖች high energy level ላይ ነው የሚሆኑት። ይሄ ማለት ምንድነው? ከኒኩለሱ እየራቁ ይመጣሉ ማለት ነው። ሶ ይሄ ማለት shielded by more inner ኤሌክትሮኖች shielded ወይም ደግሞ ይከቡታል። this makes easier to remove an electron ኤሌክትሮንን ሙቭ ለማድረግ ይቀለናል ማለት ነው። ሶ ionization energy ጊዜ ምን ይሆናል? ዲክሪዝ እያደረገ ይመጣል። ሶ ionization energy ዲክሪዝ ይሆናል ማለት ነው። 24ኛ ቢ 25ኛ which of the following element has the smallest atomic radius? ስሞለስት የሆነ አቶሚክ ራዲየስ ያለው የትኛው ነው ይላል። አቶሚክ ራዲየስ ቀደም እንዳለው ሊቲየም፣ ሶዲየም፣ ፖታሺየም፣ ሃይድሮጂን እነዚህን ኤሌመንቶች የቱ ጋር እንደሆነ ካወቃችሁ አቶሚክ ራዲየስ ቀደም እንዳለው ወደዚህ ሲሄድ ይቀንሳል ሙቭ ወይም ደግሞ from the left to the right በምንሄድበት ሰዓት ይጨምራል። እንደዚህ የምንላቸውን ካወቃችሁ ኤሌመንቶቹን በቀላሉ ማወቅ ትችላላችሁ ማለት ነው። ሃይድሮጂን ስሞለስት የሆነ አቶሚክ ራዲየስ ያለው ወደዛ ሞር ቱ ዘ ሌፍት እየሄደ ሲሄድ ወደ ራይት እየሄደ ሲሄድ ይቀንሳል ስላለም ማለት ነው። ሊቲየም፣ ሶዲየም እና ፖታሺየም ግሩፕ 1 ላይ ናቸው። ሃይ የሆነ ምን አላቸው? አቶሚክ ራዲየስ ነው because at there at the left so as we move down to the group ወደ ግሩፖች እየሄድን በመጣን ቁጥር አቶሚክ ራዲየስ ኢንክሪዝ እያደረገ ነው። hydrogen is at the top of the table has the only one shell giving it the smallest radius on the choice.
ስሞለስት የሆነ ራዲየስ ያለው ነው ዲ ነው የሚሆነው። 26ኛው what is the role of shielding effect in determining periodic properties periodic property ዲተርማይን በማድረግ ውስጥ ሼዲንግ ኢፌክቶች ምንድነው ሮላቸው ይላል። 26ኛ B the shielding effect reduces attraction of nucleus to the electron ካላችሁ አግኝታችሁታል። B 27ኛ which of the following element is most likely to form a positive ion positive ion የሚፈጥር ኤሌመንት የትኛው ነው? ፍሎሪን፣ ክሎሪን፣ ፖታሺየም፣ ኦክሲጅን። ፖታሺየም ፖዚቲቭ አዮኖችን የሚፈጥር ነው። ፖዚቲቭ ፖታሺየም የግሩፕ 1 ላይ የሚገኝ ሜታል ነው እንደምታውቁት። ሜታል ደግሞ have low ionization energy ነው ያላቸው። በዚህ በኩል ያሉት እንደነገርኳችሁ low ionization energy ያላቸው እና tend to lose electron ኤሌክትሮኖችን ደግሞ ቶሎ ሉዝ ያደርጋሉ። ያው ሜታሎች ፍሪ ኤሌክትሮን ስለሆኑ tends to lose electron from positive ion ወይም ደግሞ ከካታየን ሉዝ ያደርጋሉ። so to reach a stable noble gasን stable ለመሆን most likely to form a positive ion form ያደርጋሉ ማለት ነው። እነ ፍሎሪን፣ ክሎሪን፣ ኦክሲጅን are non metal ስለሆኑ they typically gain electron to form a negative ion ኔጌቲቭ አይንን ፎርም ለማድረግ ጌን የሚያደርጉት ኤሌክትሮን ነው። እነዚህ ግን most likely to form positive አይንን ፎርም ያደርጋል ማለት ነው። so 27ኛ is potassium C 28ኛ which element in the group 17 typically forms iron አይንን የሚፈጥረው የኤሌመንት ግሩፕ የትኛው ነው ይላል። 17ኛ ግሩፕ ላይ ያለ አልካሊ ሜታል፣ አልካይኒ፣ ኤርዝ ሜታል፣ ኖብል ጋዝ፣ ሃሎጂን ሃሎጂን ናቸው ግሩፕ 17 ላይ ያሉት። ዲ ነው ታቁቴ ይቀላል። how do noble gases exist in the nature ኖብል ጋዞች ደግሞ እንዴት ነው በኔቸር ላይ ኤግዚስት የሚያደርጉት? as a diatomic molecule has high reactive metal ኖብል ጋዞች ስቴብል እና ነን ሪአክቲቭ አተምስ ናቸው። has non reactive anion 29ኛ ያው እንደምታውቁት ኖብል ጋዞች በጣም ስቴብል የሆኑና ሪአክቲቭ ያልሆኑ አተሞች ናቸው። ፕሮፐርቲያቸውን አንብባችሁ የፕሬዲክቴብል በደንብ ፕሮፐርቲያቸውን እንዳልኳችሁ what is the nature of force holding ions together in an ionic bond ionic bond ላይ ሆልድ የሚያደርጋቸው ፎርስ ምንድነው? ሼር ኤሌክትሮንን ሼር ማድረጋቸው ኤሌክትሮስታቲክ የሆነው አትራክሽን ቢትዊን ኦፖዚትሊ ቻርጅድ የሆኑት አዮኖች and then magnetic force and then gravitational force አለ። ከነዚህ ውስጥ የትኛው ነው ፎርስ ሆልድ የሚያደርገው በአዮኒክ ቦንዶች ውስጥ? ያው ኤሌክትሮስታቲክ አትራክሽን ነው። በኦፖዚት በሆኑ አዮኖች መካከል ያለው ኤሌክትሮስታቲክ አትራክሽን ነው አዮኒክ ቦንድ ጊዜ አትራክት የሚያደርገው። አዮኒክ ቦንድ ደግሞ ያው እንደነገርኳችሁ በባለፈው ኤክስፕላኔሽን ቪዲዮአችን ላይ ቢትዊን ሜታል እና ነን ሜታል ነው ይሄ ቦንድ ሀፕን የሚያደርጉ በኤሌክትሮን ትራንስፈር በሚያደርጉበት ጊዜ so this create positive ion which is cation የምንለውና ኔጌቲቭ አናይንን ክሬት ያደርጋል ማለት ነው በሜታልና በነን ሜታል በኩል ቦንድ ሲፈጠሩ አዮኒክ ቦንድ so which stick together due to the powerful electrostatic force attraction oppositely በሆኑ ፓወርፉል በሆነ ኤሌክትሮስታቲክ አትራክሽን መሃል ሀፕን ስለሚያደርግ ፎርስ ሆልድ የሚያደርጋቸው የትኛው ነው ማለት ነው? ቢ ነው ማለት ነው። 32ኛ which of the following typically property of ionic compounds typical property of ionic compound ionic compounds ፕሮፐርቲያቸው የትኛው ነው? so እነዚህን ቪዲዮዎች በደንብ ያቸው ብያለሁ። ስለ ኬሚካል ቦንዲንግ እና ስትራክቸር ደግሞ ሌላ ቪዲዮም ተሰርቷል። ሶ ኬሚስትሪ አይ ቲንክ ወደ አንድ ወይ ሁለት ዩኒት ቢቀረን ነው እንጂ ሌሎቹ በጣም በጥያቄም በሪቪዥንም ከቨር አድርገናል። ሶ ቼክ አውት ኦን ዘ ቻናል። ሌላኛው 32ኛ ደግሞ which of the following is a typical property of ionic compounds ionic compound ፕሮፐርቲ የትኛው ነው ይላል። they are good conductor of electricity in a solid state ውስጥ good electricity conduct ያደርጋሉ። they have a low melting point, they are soluble in non-polar solvents, they are hard and brittle crystal solid ናቸው። ያው ዲ ነው የሚሆነው hard ናቸው brittle ከዛ በኋላ ክሪስታል ናቸው በሶሊድ ውስጥ ማለት ነው። አዮኒክ ቦንዶች ፕሮፐርቲያቸው strong እና repeating lattice structure of ionic bonds these compounds form hard የሆነ
ይሄኛው ሃርድ የሆነና ብሪታል ወይም ደግሞ ክሪስታል የሆነ ሶሊድ የሚፈጥሩት ስትሮንግ የሆነ ሪፒቲንግ ላክቲስ ስትራክቸር ኦፍ አዮኒክ ቦንድ ስለሆነ ነው። they are generally having high melting points and do not conduct electricity ኮንዳክት ያደርጉ መሃል ሶሊድ ስቴት ላይ እና ጀነራሊ ሃይ ሜልቲንግ ፖይንት ነው ያላቸው አዮኒኮች እንደምታውቁት ኦንሊ ሞልተን እና ዲዞልቭድ ስቴት ላይ ናቸው ኮንዳክት የሚያደርጉት ኤሌክትሪሲቲን እንደምታውቁት ሶ አዮኒክ እዚህ ጋር ምን ይሆናል መልሱ ዲ ነው 33ኛው 33ኛው አይ ቲንክ where is 33ኛው ያ the crystal structure in ionic compounds due to the crystal structure of ionic compound crystal structure compound የሚሆነው due to ምንድነው sharing electron between atom electrostatic attraction of ions formation of diatomic molecule van der Waals forces B electrostatic attraction of ions electrostatic attraction ነው ያው ቀደም እንዳልኳችሁ which of the following is a polar covalent bond የሆነው የትኛው ነው ይላል ከነዚህ ውስጥ ፖላር የሆነው የትኛው ነው ይሄኛው ፖላር ነው እንደምታውቁት ፖላር እና ነን ፖላርን ዲፋይን አድርገናል በባለፈው ቪዲዮአችን የፖላር ኮቫለንት ቦንድ የምንለው ኦከር የሚሆነው when there is electronegativity difference ሲኖራቸው ነው ፖላር ሃፕን የሚያደርገው difference between two atoms በሁለት አተሞች መካከል different electronegativity ማለት which is metal እና non metal ሊሆኑ ይችላሉ ከሆነ ያኛው ምንድነው የምንለው ፖላር ነው የምንለው since oxygen እና much higher electronegativity than hydrogen ሃይድሮጅን እና ኦክሲጅን ያላቸው ደግሞ ኤሌክትሮኔጋቲቪቲ በጣም ዲፈረንስ አለው ሶ ፖላር ይሆናል ማለት ነው ቢ ይሆናል then electron are pulled together oxygen creating dipole የሆነ ይፈጥራል በእነሱ መሃል ነገር ግን ሌሎቹ እነዚህ ካርበን ሃይድሮጅን and ፍሎሪን የምንለው are non polar because the atom identically share electron equally ኤሌክትሮንን ኢኳሊ ነው ሼር የሚያደርጉት ፖላር ግን አኒኳሊ ነው ሼር የሚያደርገው ኤሌክትሮንን እዚህ ጋራ ስለ ፖላር በእንዴት ሀፕ እንደሚፈጠር ኢኳሊ ነውና አኒኳሊ ሼር ይደራረጋሉ የሚለው ሜክ ሹር ስለማንበባችሁን ሶ ቢ ይሆናል 34 35ኛ what determines the polarity of covalent bond covalent bond ደግሞ ፖላሪቲውን ምንድነው ዲተርማይን የሚያደርገው the size of atom the electronegativity difference between the atom the number of bonds types of ions ኮቫለንት ቦንድ እንደምታውቁት one of the carbonic ቀጥሎ ያለው ቦንድ ሲሆን እንዴት ነው ሃፕ የሚያደርገው እሱም between metal እና between both metal ነው between metal ነው ሃፕን የሚያደርገው ይሄኛው ቦንዲንግ so ዲተርማይን የሚያደርገው ፖላሪቲውን ዲተርማይን የሚያደርገው ከነዚህ ውስጥ በኤሌክትሮኔጋቲቪቲ ዲፈረንስ of the atom ነው polarity is measurement of how and evenly electron ምን ያህል shared ሆነ የሚለው ሜጀር ለማድረግ ነው polarity so the greater the electronegativity difference the more polar bond ሞላር ቦንዳቸው በውስጣቸው ይኖራል ማለት ነው greater የሆነ electronegativity በመሃላቸው ካለ so electronegativity difference ነው ፖላሪቲን ዲተርማይን የሚያደርገው 36ኛ in metallic bond valence electron are metallic bonding ውስጥ ደግሞ በፍሪ ኤሌክትሮን ውስጥ valence ኤሌክትሮኖች ምንድናቸው localized የሆኑ between two atoms ናቸው shared between two specific atom delocalized የሆኑ within a sea of electron shared among all non metals ያው እንደምታውቁት delocalized የሆኑ within c electron ናቸው ፍሪ ኤሌክትሮን ስለሆኑ ቫለንስ ኤሌክትሮኖች እነዚህ ናቸው ማለት ነው በ36ኛው ሜታል ኮንሲስት የሚያደርገው ፖዚቲቭ የሆነ ኒኩሊ ነው ሄልድ ባይ ቱጌዘር ባይ ኤ ሲ ኦፍ ዲኮላይዝድ ወይም ደግሞ ቫለንስ ኤሌክትሮን ዛት ሙቭ ፍሪሊ throughout the structure so ሲ ነው የሚሆነው 37ኛው ያ which of the following best describe the metallic bondን bestly describe የሚያደርገው የትኛው ነው share of electron between two atom electrostatic attraction አለው ያው ይሄኛው ሲ ነው የሚሆነው ሜታሊክ ቦንድን
ቤስት ዲስክራይብ የሚያደርገው ዲሎካላይዝድ የሆኑ ኤሌክትሮኖችን ነው ሆልድ የሚያደርገው ኒኩሊ ቱጌዘር which I said in above so 37ኛው ሲ ይሆናል 38ኛው what is the bond length ምንድነው the number of bonds between two atoms the strength of chemical bonds the distance between the nucleus of two bond atoms the energy required to break a bond ያው ቦንድ ሌንግዝ የምንለው the distance between nuclei of two bonds በሁለት ቦንዶች መካከል ያለው ነው ቦንድ ሌንግዝ የምንለው equilibrium distance ነው between the center ወይም ደግሞ nuclei of two atoms that are chemical bonded to each other so በእነሱ መካከል ያለው equilibrium distance ነው ቦንድ ሌንግዝ የምንለው 39ኛው what is the relationship between bond strength and the bond length በቦንድ ሌንግዝ እና ቦንድ ስትሪንግዝ መካከል ስትሪንግዝ እና ሌንግዝ መካከል ያለው ሪሌሽንሺፕ ምንድነው strong bonds are shorter than weak bonds strong የሆኑ ቦንዶች shorter ከሆኑት ጋር በላይ weak ናቸው strong bonds ደግሞ are longer than the weak bonds there is no relation between them and then all bonds lengths are the same irrespective of the bonds ያው በእነሱ መሃል ያለው ዲፈረንስ ስትሮንግ የሆኑት ቦንዶች ምንድናቸው are shorter than the weak bond ስትሮንግ የሆኑት ቦንዶች shorter ናቸው ከዊክ ቦንዶች ይልቅ ያው የታወቀ ነው generally has the bond strength increase bond strength በጨመረ ቁጥር ለምሳሌ from single to triple bond single to triple bond በሄደ ቁጥር the atoms are pulled closer together ወደ ክሎዘር እየሄዱ ይመጣሉ so the making ቦንደሩ ምን ያደርጋሉ ያጥራል ማለት ነው so ስትሮንግ የሆኑ ቦንዶች ምንን ይፈጥራሉ ዊክ የሆኑ ናቸው ይሄ ነው ሪሌሽናቸው 40ኛው which of the following correctly represents the general decreasing order of bonder strengths bonder strengths decreasing general decreasing orderን የሚያሳየው የትኛው ነው ይላል ከአዮኒክ ወደ ኮቫለንት ወደ ሜታሊክ covalent ionic metallic covalent metallic covalent ionic which is obvious like ionic ነው ከዛን covalent ከዛን metallic order of the bond strings አቸው so it will be A ይሆናል ማለት ነው so I hope እስካሁን ድረስ እያያችሁት እንደሆነ ተስፋ አደርጋለሁ so እስካሁን ድረስ ላይክ ያላረጋችሁ ሼር ያላረጋችሁ ምን እየጠበቃችሁ ነው ፕሊዝ ሼር እና ላይክ አድርጉ እንደዚህ አይነት ቪዲዮዎችን ብዙ ጊዜ አጥፍቼ ስለሆነ የምሰራው እናንተ ደግሞ ላይክ ማታረጉ ከሆነ ምንም ጥቅም የለውም so ላይክ እንድታደርጉና በደንብ ሼር አድርጉት ለሌሎች ተማሪዎችም ለተለያየ ተማሪዎች ሼር አድርጉላችሁ አትሊስት ፕላስ የእናንተ ክላስ ውስጥ ላሉ ተማሪዎች ግሩፖች ውስጥ ሼር ብታደርጉ በደንብ ለብዙ ሰዎች ይዳረሳል ማለት ነው ያው እናንተን ለመጥቀም ስለሆነ እናንተ ላይክ ባታደርጉ ሰብስክራይብ ባታደርጉ እኛው ጋራ ነው የሚሆነውና so ላይክ እንድታደርጉ እስካሁን ደግሞ ሰብስክራይብ ያላረጋችሁ ፕሊስ እንደዚህ አይነት ቻናሎችን በደንብ ግሮ የምናደርገው ራሳችሁ ተማሪዎች ስለሆነ ሰብስክራይብ እንድታደርጉ እስካሁን ድረስ ለምንድን ነው ሰብስክራይብ ያላረጋችሁት እንደዚህ አይነት ቻናልን በደንብ ሰብስክራይብ አድርጓችሁ so እስካሁን ድረስ እስከ 41ኛው ጥያቄ አይተናል ከ41ኛው በኋላ እንቀጥላለን I hope ቪዲዮ በደንብ እየተጠቀማችሁ እንደሆነ ምክንያቱም እንደዚህ አይነት ጥያቄዎችን ካልሰራችሁ ያው እንደምታውቁት ፊልም እንትን ማንበባችሁ ምንም ፖይንትለስ ነው so በደንብ እንደዚህ አይነት ጥያቄዎችን ስሩ ፈተናችሁም ስለቀረበ so ቶፒኩ ላይ ተመርኩዞ የወጣ ፈተና ጥያቄ ስለሆነ አሪፍ ነው ወደ ቀጣዩ እንለፍ so if the electronegativity difference between atom is large the bond is likely ኤሌክትሮኔጋቲቭ በአተሞች በሁለት አተሞች መካከል ያለው ኤሌክትሮኔጋቲቭ ዲፈረንስ ላርጅ ከሆነ የትኛው ቦንድ ነው ይላል አዮኒክ ቦንድ ነው እንደነገርኳችሁ በሜታል እና ነን ሜታሊክ መካከል ስለሆነ which is high electronegativity እና low electronegativity ባላቸው መካከል ስለሆነ ዲፈረንሳቸው ላርጅ ነው so this means represent የሚያደርገው ወይም ደግሞ ቦንዱ ምን ይባላል አዮኒክ ነው እሺ በቀጣይ ስንሄድ what is the bond dipole የምንለው ቦንድ ደግሞ ምንድነው A it is a permanent positive charge a permanent የሆነ negative charge ነው separation of charge within a covalent a bond within no electron dipole የምንለው ምንድነው ዳይፖል የምንለው ያው ሪፕሬዘንት የሚያደርጉ አንኢኳል የሆነ ሼሪንግ ነው እንደምታውቁት አንኢኳል የሆነ ሼር ኦፍ ኤሌክትሮኖች አንኢኳሊ ሼር ሲደረጉ ነው ኢን ኤ ኮቫለንት ቦንድ ዳይፖል የምንለው as you know so leading to
ፓርሻል ፖዚቲቭ ሳይድ ኤንድ ፓርሻል ኔጌቲቭ ሳይድ ነው ሊድ የሚያደርገው ማለት ነው which is a separation of energy with a covalent bond covalent bond ውስጥ separation of charge ይኖራል which is negative እና positive so the answer will be C ይሆናል 43ኛው what is the role of hydrogen ion in the formation of hydronium ion ውስጥ መፍጠር ውስጥ የሃይድሮጂን ሩል ምንድነው ይላል 43ኛው ያው ቢ ነው acts has acceptor አተምን እንደ acceptor ሆኖ ነው ሩሉ ማለት ነው ሃይድሮጂን ሃይድሮኒየም እንትን ውሃ ውስጥ እንደምታውቁት ሞለኪውል ውስጥ has lone pair of on the oxygen hydrogen H2O ውስጥ molecule has lone pair on oxygen so the hydrogen ion has no electron to share share የሚያደርገው ኤሌክትሮን የለውም H2 ውስጥ ነገር እዚህኛው ላይ ግን so it accepts the lone pair of from the oxygen co-oxygenun accept ያደርጋል so this is a coordinate covalent bond where hydrogen is accepted ይሆናል ማለት ነው so B ነው 43ኛው 44ኛው what type of bonding presents in ozone ውስጥ present የሚሆነው type of bonding የትኛው ነው covalent with ionic coordinate covalent ionic ይላል which is coordinate covalent bonding ነው የሚሆነው C types of bond ozone ውስጥ present የሚሆነው ሌላኛው 45ኛው what is the difference between intermolecular force and intermolecular forces intramolecular እና በintermolecular force መካከል ያለው difference የትኛው ነው so the basic difference between the intermolecular እና intermolecular force መካከል ያለው bond hold የሚያደርጋቸው bond ነው atom and inter with molecule ነው intra is within a molecule and inter ምንለው ደግሞ between molecule ነው intra is strong and intra is also strong ይላል so B within a molecule እና inter ደግሞ molecules ሲሆን ነው intra means inside like bonds holding atom or another atom ሲሆን while inter ምንለው ደግሞ between like the force holding two different molecules hold የሚያደርግ ከሆነ ነው so between molecule and molecules ነው የሚሆነው respectively ማለት ነው and then the 46ኛው what is the intermolecular forces ምንድናቸው is the force within a molecule as and above mentioned እንደተደረገው with the force with a molecule ናቸው a force between atoms ናቸው and then the force between molecule force within ions ናቸው they are a force between molecule not within but between molecule ያሉ ፎርሶች ናቸው intermolecular force የምንላቸው determine physical property of property like boiling state physical state of matter determine ለማድረግ የምንጠቀማቸው ነው እነዚህ intermolecular force የምንለው ማለት ነው so it is C ነው which type of molecule primarily experience London dispersion force London dispersion force experience የሚያደርገው types of molecule የትኛው ነው is it a polar ionic non-polar or metal ያው London ionic force experience የሚያደርገው non-polar ነው London dispersion forces are temporarily dipoles created by electron movement they are only force present in non-polar ብቻ ነው present የሚሆኑት what is the molecular geometry of carbon monoxide so carbon dioxide የነዚህ አይነቱ molecular geometryዎችን bent trigonal planar linear እና tetrahedral እነዚህ grade 11 unit 2 ላይ ነው ያለው chemistry so make sure grade 11ን በደንብ ማንበባችሁ በጣም ብዙ ጥያቄዎች የሚመጡበት ፓርት ስለሆነ unit 2 chemistry 11 grade 11 በደንብ ይዩት so የሞለኪውላር ጂኦሜትሪ ኦፍ ካርቦን ዳይኦክሳይድ የሚሆነው ሲ ነው ሊነራል ነው ምክንያቱም ካርበን ኢዝ ሴንተር ያው ካርበንን ሴንተር እናረጋግና ያው ኦክሲጅንን ቱ ደብል ቦንድስ ከጎን እናረጋለን since there are lone pair on the carbon the molecule push into 180 ዲግሪ ይሆናል ሊነራል ይሆናል ማለት ነው so it is a C 49ኛው ይሄንን ያልኳችሁ እዚህ አካባቢ grade 11 unit 2 chemistry old curriculum grade 11 unit 2 እስካሁን ካላነበባችሁ አላችሁ ጊዜ ቶሎ ሪቫይዝ አድርጉ በጣም ብዙ ጊዜ የሚመጡባቸው ፓርቶች ናቸውና even chemistry በደንብ አንደርስታንድ ታደርጉበታላችሁ የgrade 11ዎችን so make sure to read that
how many lone pair of electron are there around the central atom in a molecule with the formula of this በዚህ ፎርሙላ ውስጥ ምን ያህል ሎን ፔሮች አሉ ይላል። ያው ሁለት ሎን ፔሮች አሉት እዚህ ውስጥ ይሄ በVCPR ኖቴሽን አማካኝነት E ስታንድ የሚያደርገው ፎር ሎን ፔር ነው። ከዛ በኋላ E2 ሲሆን ደግሞ means there are two lone pairs አለ ማለት ነው በሴንትራል አተም ውስጥ። ሶ ይሄን ፓርት በደንብ ይዩት እንዳልኳችሁ። what type of overlap forms a triple bond? ትሪፕል ቦንድን ፎርም የሚያደርጉት የትኛው ኦቨርላፕ ነው? 1 ሲግማ and 2 pi overlaps 3 ሲግማ የትኛው ነው ፎርም የሚያደርገው? 1 ሲግማ and 2 pi overlap ነው ትሪፕል ቦንድን የሚፈጥረው። the first bond between two atoms is always sigma እንደምታውቁት የመጀመሪያው በሁለት አተሞች መካከል ያለው ቦንድ ሁሉ ጊዜ ምንድነው? always a sigma bond ነው። so additional bonds are always a pi additional bond ናቸው pi እንደምታውቁት። so therefore the triple bond consist የሚያደርገው 1 sigma እና 2 pi overlap 2 bonds overlap consist ያደርጋል ማለት ነው። so next 51ኛው what are the anti-bonding molecular orbitals? anti-bonding የምንላቸው moleculars ምንድን ናቸው? An orbital with the same energy has an atomic orbital. A molecular orbital with the same energy has an atomic orbital. Molecular orbital with a high energy than atomic orbital. Molecular orbitals that are stable. Molecular orbital with a high energy ናቸው አንቲቦንዲንግ የምንላቸው than atomic orbital ከአቶሚክ ኦርቢታል ይልቅ high energy ያላቸው ነው። in molecular orbital theory እንደምታውቁት atomic orbital combine to from both bonding orbital lower energy እና stable ከሆኑት and anti-bonding orbital ነው combine የሚደረጉት which is high energy እና less stable የሆኑት። so anti-bonding orbital represent የሚያደርጉ regions of space where electron density is lower effectively pushing nucleusዎችን apart push በሚያደርገው so high energy than atomic orbital ያላቸው ናቸው anti-bonding molecular orbitaloች። 52ኛ which of the following statement is true? የትኛው statement ነው true? molecular orbital theory is an extension of valence bond theory. molecular orbital theories fails to predict the magnetic properties of molecule. molecular orbital theory does not explain the bonding diatomic molecule. valence bond theory is better suited for predicting the magnetic properties of molecules. so እዚህ ጋራ እነዚህ molecular orbital theory በደንብ አንብቧቸው። እነዚህም I guess unit 2 ላይ ያሉት grade 11 so I think በጣም most of ጥያቄዎች የሚመጡት እዛ ናቸው። so make sure to ማንበብ። so ይሄኛው ምን ይሆናል ማለት ነው? molecular orbital theory is an extension of valence bond theory. valence bond theory extension ነው የሚሆነው። እነዚህ valence bond theory የምንለው ፎከስ የሚያደርገው localized የሆኑ bonds between pair of atoms መካከል ሲሆን molecular orbital የምንለው ደግሞ ፕሮቫይድ የሚያደርገው ምንድነው? በጣም ቦርደር የሆነ view of how electron delocalized over an entire molecule በኢንታየር ሞለኪውል ውስጥ እንዴት delocalized እንደሚሆኑ ነው የሚገልጸው። so I think it's a ነው የሚሆነው። so which of hybrid orbital allows molecule to have 109.5 bond angle 195 ይሄኛውን አንግል የሚኖረው የትኛው ነው ይላል። which hybrid orbital allows molecule to have these bonds? ይሄኛውን አንግል ቦንድ አንግል ነው የሚያደርገው የትኛው ነው? እነዚህ ሶስት ውስጥ እነዚህ አራት ውስጥ sp3 has a 109.5 degree bond angle ያላቸው hybridization describe እንደሚያደርገው how atomic orbital mix to form a new equivalent የሆነ bonding orbital ነው። so ከዛ ውስጥ sp3 occurs when 1s and 3p orbital mix ሲሆኑ ነው። so from 4 equivalent orbital directed to the corner to the tetrahedron ነው
እሱ ደግሞ ቦንድ አንግሉ ይሄ ነው የሚሆነው ሶ ኢትስ ሲ ነው የሚሆነው 54ኛው what is the shape associated with a molecule having DSP2 hybridization what is the shape associated with a molecule having DSP2 hybridization ያዘው የትኛው ነው ይላል tetrahedral square planar linear trigonal planar የትኛው ነው ይሄኛውን hybridization shape ያዘው square planar ነው የሚሆነው B 54ኛው B ነው which is 90 degree and are arranged at 19 degree angle from the center known as square planar ነው ያው 90 degree arranged የሚሆነው consistence የሚያደርገው involve የሚያደርገው ደግሞ ያው እንደምታዩት DSP ኦርቢታሎችን ነው resulting in the planar የሆነ structure planar የሆነ structureን consist የሚያደርግ where the four bonds አራቱ ቦንዶች ደግሞ 90 ዲግሪ የሚይዙ ማለት ነው so it is a B 55ኛው according to kinetic theory of a matter the kinetic theory of a matter the higher temperature of substance the temperature of a substance higher በሆነ ቁጥር slower የሆነ particle move ያደርጋል faster የሆነ particle density ይቀንሳል mass decrease ያደርጋል የትኛው ነው ፓርቲክሎች ሙቭ ያደርጋሉ fast if the temperature is high substance ያው ፓርቲክሎች እንደምታውቁት ኢነርጂን በሚያገኙበት ጊዜ ሂትን በሚያገኙበት ጊዜ ማቴማቲካሊ ዲፋይን ሙቭ ያደርጋሉ ማለት ነው ሶ ቴምፕሬቸር እንደምታውቁት ዲፋይን እንደሚደረገው the average of kinetic energy አይደለ ቴምፕሬቸር የምንለው so of the particles kinetic energy ነው average የሆነው so in a substance ውስጥ as the thermal energy is added thermal energy በጨመረ ቁጥር particle movementታቸው ምን ያደርጋል increase ያደርጋል so which is B ላይ ያለው ማለት ነው so the kinetic molecular theory of gases assumes that gas particles have significant volume attract other strongly are in consistent random motion they lose energy when they collide kinetic molecular theory እንደሚለው of gases እንደሚለው gas particles they are inconsistent random motion ላይ ናቸው consistent በሆነ random motionዎች ላይ ናቸው according to kinetic molecular theory one of the core postulate of an ideal gas የምንለው core አይዲያቸው is that particle are in continuous በሆነና random በሆነ motion rapid በሆነ motion ላይ እንደሆኑ ነው የሚገልጸው ideal gas እንደምታውቁት colliding with each other ከሌሎቹ ጋር እየተጋጩ and the container wall without losing energy container ግን energy lose ሳያደርግ ማለት ነው so which is C ነው የሚሆነው 56ኛው which of the following is a statement of Charles law a gas law ideals law I think it is the physical state of matter ጋራ ይሁን እንደዛ አካባቢ ነው ይሄ ዩኒት grade 9 unit 3 or 4 አካባቢ ጋር ያለው so Charles law statement የትኛው ነው ምንን ከምን ጋር ነው ቮሊዩም ከቴምፕሬቸር ጋራ ነው የትኛው ነው የሚያወዳድረው የሚለውን ማወቅ ይኖርባቸዋል so Charles state የሚያደርገው at constant pressure and amount ስለሆነ volume is directly proportional to temperature inversely ነው ወይስ የትኛው ነው ይላል so it is a directly proportional at constant ሆኖ directly proportional ነው ማለት ነው directly proportional ነው so it is A ነው የሚሆነው 58ኛው evaporation is process that happens at dash temperature በምን ቴምፕሬቸር ላይ ነው evaporation happen የሚያደርገው room temperature high temperature low temperature boiling temperature ያው ይሄ evaporation process that happens at high temperature low temperature boiling temperature ነው እንደምታውቁት so with enough kinetic energy to break intermolecular force break የሚያደርግ enough kinetic energy force ካለ escape into the gas phases so unlike boiling which occurs only at a specific temperature
ስፔሲፊክ ቴምፕሬቸር ላይ ነው ቦይሊንግ ሃፕን የሚያደርገው ሶ ኢትስ ሩም ቴምፕሬቸር ላይ ነው አይ ገስ ይሄኛው it's a room temperature so 59ኛው the amount of energy required to vaporize 1 mole of liquid at its boiling point is called amount of energy required to vaporize 1 mole of liquid at boiling point vaporize የምናደርግበት amount of energy ምን ይባላል ይላል 59ኛው heat of fusion heat of vaporization ነው ያው 59ኛ ቢ ነው the energy to turn a liquid into gas የምናደርግበት ባጭሩ heat of vaporization ይባላል fusion ደግሞ melting ጋር related የሆነ ነው ይሄም ማለት solid to the liquid ነው so and then sublimation ደግሞ solidun directly to the gas ነው so b ነው የሚሆነው 60ኛው what is the triple point of substance ይሄ physical state of matter ጋር ያሉት ጥያቄዎች ናቸው triple point substance የምንለው ምንድነው the highest possible temperature the point where gas turns into liquid the temperature and the pressure at which all three states coexist in equilibrium yeah c ነው የሚሆነው coexist የሚያደርጉበት ነው c ነው phase diagram ላይ ስላችሁ ማወቅ ትችላላችሁ የቱ ጋር እንደሆኑ ideal gas all of the above ነው የሚሆነው not only Charles law ግን all of the above ነው የሚሆነው ይሄ እንትን ideal gas law based የሆኑት ሁሉም ናቸው the ideal gas law is deserved that the combination of Boyle's law, Charles law, Avogadro's law ሁሉንም ሎዎች የያዘ ነው so d ነው የሚሆነው 61ኛው 62ኛው which of the following is homogeneous mixture የሆነው የትኛው ነው sand water oil water smoothie vinegar የትኛው ነው homogeneous mixture የሆነው vinegar is a homogeneous mixture uniform throughout homogeneous የምንለው ዩኒፎርም ተመሳሳይ ነው so vinegar is a clear solution of acetic acid እና water ስለሆነ clear ነው so vinegar 63ኛ the solution process involves solution process involve የሚያደርገው only the breaking of the solid interaction only formation of solid solvent interaction both the breaking of solid and the solvent interaction and the formation of solid solvent interaction የትኛውን process ነው involve የሚያደርገው no interaction between solid and the solvent solution ላይ there is no solid and the solvent interaction by molecules just for a solid to dissolve energy must be used to break the solid and the solvent attraction እነዚህ energy break መደረግ አለባቸው so and then energy is released when a new solvent interaction are formed so all three steps are a part the process so the answer will be D 64ኛው which of the following 64ኛ an exothermic solution process የምንለው heat is absorbed heat is released exothermic reaction ላይ process ላይ heat is released by definition እንደምታውቁት exothermic process የምንለው where and heat energy is released into the surrounding energy release የሚደረግበት ነው surrounding አካባቢው ላይ causing surrounding temperature potentially rise ቴምፕሬቸሩን ፖቴንሻሊ ራይዝ የሚያደርገው ማለት ነው so 64ኛው ቢ ይሆናል 65ኛው ስለ solubility can be described as an equilibrium process because and the solubility equilibrium and the process የሚገለጸው ለምንድን ነው the rate of dilution and the perception at the saturation the solution is always at the same temperature the solute is always completely dissolved the solution is always unsaturated equilibrium is any solution occurs when rate at which solid dissolves equally the rate at which dissolved solid crystal back into the solid so the rate እንትን a ነው የሚሆነው ማለት ነው equal ናቸው at the saturation so 66ኛው Henry's law states that the solubility of gas in a liquid is directly proportional to
ከምን ጋር ነው ዳይሬክትሊ ፕሮፖርሽናል የሚሆነው to the pressure of the gas above the liquid ከሊኩዊዱ በላይ ካለው ፕሬሸር ጋራ ነው ፕሮፖርሽናል የሚሆነው። ስፔሲፊካሊ ዲፋይን የሚያደርገው ምንድነው? ሄነሪስ ሎው the relationship between gas solubility እና pressure ነው። 67ኛው decreasing the temperature of a liquid will decreasing the temperature decrease ማድረጉ of a liquid ምንን ያመጣል? 67ኛው increasing the solubility of a gas in the liquid, decreasing the solubility of gas in the liquid, having no effect አያመጣም ይላል። ሶ ቴምፕሬቸር መቀነሱ በሊኩዊድ ላይ ምንድነው የሚያደርገው? ኢንክሪዝ ያደርጋል solubility of the liquid, gas in a liquid. ሶ ቢ ነው የሚሆነው። 68ኛው the salt can be less dissolved when saturated, unsaturated, supersaturated solution or solution. ያው salt can be less dissolved የሚሆነው ያው saturated state ላይ ነው። ሶ ይሄ ነው የሚሆነው። 69ኛው the volume dissolvent what happened to the solubility. volume dissolvent ከሆነ what happened to the solubility ላይ ምን happen ያደርጋል? A volume can measure easily, B it can be dissolved, C it is determined, D the volume dissolution can be determined solubilities. ያው D the volume dissolution can be determined solubility ነው የሚሆነው። D ካላችሁ አግኝታችሁታል። 70ኛው like dissolved like describe ይሄኛው like dissolved like የሚለው describe የሚያደርገው የትኛው ነው ይላል። 70ኛው ፖላር dissolved ፖላር ነው ወይስ ነን ፖላር dissolved ነን ፖላር ነው? የትኛው ነው describe የሚያደርገው ከነዚህ ውስጥ? ሶ እዚህ ውስጥ የትኛውንም describe ያደርግም ዲ ነው አዘር ነው የሚሆነው። ይሄኛው like dissolved like የሚለው ስቴትመንት ሩሉ ጀነራሊ ጋይድላይንስ ነው stating that substance with a similar intermolecular force similar የሆነ intermolecular ፎርሶች ያላቸው እንትኖች similar intermolecular force ያላቸው ሰብስታንሶች will dissolve in one another እርስ በርስ dissolve ይደራረጋሉ የሚለውን ለመግለጽ ነው ማለት ነው። ሶ ይሄኛው ስቴትመንት እዚህ ውስጥ አይገልጽም። ሶ ዲ ነው የሚሆነው። The solubility is not the equilibrium. The solvent is what? If the solubility is not in equilibrium, so solubility equilibrium ካልሆነ the solvent is what? solvent ደግሞ ምን ይሆናል ለሚለው it does make sense dissolve ያደርጋል ወይም recrystalline ያደርጋል ወይም ደግሞ all ነው። solubility ኢኩሊብሪየም ላይ ካልሆነ ሶልቫንቱ ምን ይሆናል የሚለውን እስቲ የትኛው ነው የሚሆነው የሚመስላችሁ እናንተ? ዲዞልቪንግ ነው የሚሆነው። 71ኛው if the solubility is not in equilibrium the solvant ምን ይሆናል ማለት ነው? dissolving ይሆናል። when a solution has not reached saturation ላይ ካልደረሰ ሶሉሽን ወይም ደግሞ ኢኩሊብሪየም ላይ ካልሆነ the rate of solute የምንለው dissolving ነው የሚሆነው into the solvent ወደ solvent dissolve ያደርጋል ማለት ነው። ይሄኛው ደግሞ ግሬተር ነው በጣም ትልቅ ነው rate of crystallization አለው ማለት ነው። therefore the process of dissolving ነው የሚሆነው ማለት ነው solvent. so it's a B. 72ኛው what is the normality of 1 mole solution of assuming both proton are recreative የዚህኛውን ኮምፓውንድ assume አድርገን both proton ቢሆኑ ኖርማሊቲ ምንድነው ይላል። ሶ ሶሉሽን ነው እነዚህ ጥያቄዎች ኦልሞስት ከላይ ያሉትና ወደዚህ አካባቢ ያሉት ኖርማሊ ሶሉሽን ጋራ ነው። ሶ ሜክ ሹር ቱ ሪድ እሱንም ካልኩሌሽኑ ሶ ስሰሩት ስንት ይመጣል ማለት ነው። ኖርማሊቲ ካልኩሌት ስናደርገው መልቲፕላይ በምን መልቲፕላይ ማድረግ ነው ሞራሊቲ by the number of replaced proton በፕሮቶን እና በነምበር ኦፍ ሞላሪቲ ነው አባስተኛ እናገኘው። ሶ which is C ላይ ነው የሚገኘው 2 ይሆናል ማለት ነው። to prepare a solution of a specific molarity you need to know to prepare a solution of a specific molarity የሆነ molarity prepare ለማድረግ we need to know only the mass of the solute
only the volume of the solvent, the mass of the solute and the final volume solution. D, the mass of solute and the mass of solvent. የትኛው ነው ማወቅ ያለብን? In order to prepare solution has a specific molarity ለማዘጋጀት the mass C ነው የሚሆነው, which is the mass of solute እና final volume solution ማወቅ ይጠበቅብናል። molarity እንደምታውቁት is defined as the number of molecules of a solute divided by the total volume of a solution in a liter. በእነሱ መካከል ያለው division ነው የሚሆነው. So therefore we must know the amount of mass of the solute to find the mole. ለማሱን ማወቅ ይጠበቅብናል. So which is C ነው የሚሆነው. 74ኛው in solution stoichiometry the molarity of solution can be used to convert. በስቶይችዮሜትሪ ሶሉሽን ውስጥ the molarity of a solution የሶሉሽኑ molarity can be used to convert ምንን ኮንቨርት ለማድረግ እንጠቀማለን ይላል። volume of a solution to the mole of the solute ለመቀየር ነው የምንጠቀመው. so B ነው የሚሆነው ማለት ነው። 75ኛ normality calculate how many number normality ደግሞ ምን ነው calculate የሚያደርገው ነው የሚለው defined as the mole of solute per ሊትር የትኛው ነው የሚሆነው ይላል። D number of mole of equivalent to the solution ነው እንደምታውቁት። so normality calculate how many number of mole equivalent to the solution ያለው ነው calculate የምናደርግበት። what factors do we need to make sure for solution we need to make for solution to do experiment ለመስራት what factor do we need to make for solution ምን አይነት ፋክተሮችን ማዘጋጀት አለብን ለሶሉሽኑ ኤክስፐሪመንት ለመስራት ነው። ፋይናል ሶሉሽን እንደ ማሱን እና ፋይናል ሶሉሽናችንን ማወቅ ፋይናል ማሱን እና ቴምፕሬቸር ማወቅ የትኛው ነው የሚለው so we need to know the final solution ፋይናል ሶሉሽኑን ማወቅ ይጠበቅብናል። do we need to make sure for the solution to do experimenቱን ለመስራት so we need to know the final of the solution and the mass so it will be A ነው የሚሆነው ማለት ነው። አንድን ሶሉሽን ፕሪፔር ለማድረግ ኦፍ ስፔሲፊክ የሆነ ሞራሊቲ ሶሉሽን ለማዘጋጀት we must measure a specific የሆነ mass of solute ያ ማለት to get the required ሞሎቹን ለማወቅ ስፔሲፊክ የሆነ ማሱን ማወቅ ይጠበቅብናል እና dissolved into specific volume of solution ይሆንልናል ማለት ነው። so which is A ነው የሚሆነው። 77ኛው which concentration unit is the most useful for comparing the number of solute particles to the total number of particles in a solution በየትኛው ነው ኮምፔር ለማድረግ የምንጠቀመው which concentration unit is useful for comparing the number of የሶሉት ፓርቲክሉን እና የሶሉት ፓርቲክል to the total number ኮምፔር ለማድረግ የምንጠቀመው concentration unit የትኛው ነው ሞላሪቲ ኖርማሊቲ ሞላሊቲ እና ሞል ኦፍ ፍራክሽን ያው ሞል ኦፍ ፍራክሽን ነው እንደምታውቁት እዚህ ጋር የምንጠቀመው ሞል ኦፍ ፍራክሽን is the ratio of the mole of one components to the total of the all components of the mixture ስለሆነ በሱ ማወቅ እንችላለን ማለት ነው። 78ኛ what is the molarity of 10 gram solute in 500 ml solution if you have mole of እነዚህ አካባቢ ሞላሪቲ እነዚህ ሶሉሽን በደንብ almost የኛው last questions are all about the molarity so the answer will be B እናንተ ካልኩሌሽኑን ስሩት። 79ኛ the sum of the mole fraction of all components in a solution is always equal to the sum of mole fraction of a molecule of a components in a solution ሞሉ ከምን ጋር ነው እኩል የሚሆነው ይላል ሰሙ ማለት ነው። 79ኛ B ነው የሚሆነው which is አንድ ነው by the definition እንደምታውቁት the summation of mole fraction of all individual components that make up into the mixture must equal exactly to the one ይላል so representing 100% of የኮምፖነንቱን 100% represent በማድረግ አንድ ጋራ እኩል መሆን ይጠበቅበታል so እሱ ደግሞ B ላይ ነው ያለው and then the last question what sugar can be dissolved by water because ስኳር በውሃ dissolved መሆን ይችላል ምክንያቱም ለምንድን ነው
sugar is non-polar, sugar is always salt, to make it super saturated, to be happy solute, water is polar and like dissolved like ስለሆነ ያ ቀደም ቲዮሪ እንደገለጽኩላችሁ water is polar so like dissolved like በሚለው ስቴትመንት አማካኝነት sugar dissolved ይሆናል በውሃ ማለት ነው። ይሄም ማለት sugar እንደምታውቁት ሱክሮስ ነው ኮንቴን የሚያደርገው so ኦኤቾችን ይዛል ማለት ነው። በአጠቃላይ ብዙ ኦኤቾችን ይዛል ሜኪንግ ኢት ፖላር ሞለኪውል ይሆናል ማለት ነው። ያ ኦኤች ደግሞ እንደምታውቁት በደብል ቦንዶች የተገናኘና ፖላር ነው እንደምታውቁት በሁለት ዲፈረንት ኤሌክትሮኔጋቲቪቲ መሃል የተፈጠረ so water is also polar because ሁለቱም ፖላር ስለሆኑ they both share similar የሆነ ፖላሪቲን ሼር ስለሚያደርጉ they are soluble in each other according to like dissolves like በሚለው ስቴትመንት ደግሞ ይሄኛው ምክንያት ይሆናል ማለት ነው። so 80ኛው ዲ ነው የሚሆነው so ይሄንን ፈተና ቴሌግራም ቻናል ላይ ቆየን ካለቀቅነው ገብታችሁ መስራት ትችላላችሁ። ሶ አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። ሌላን ደግሞ በቀጣይ እንዲሰራላችሁ የምትፈልጉ ካለ ፊዚክስ እና ሶሻልም እንደዚሁ እንዲሰራላችሁ የምትፈልጉ ካለ ኮሜንት ላይ ጻፉልኝ። አትሊስት ኮሜንት መጻፋችሁና ላይክ ማድረጋችሁ ከኔ ጋራ ኢንጌጅመንት መፍጠራችሁ ነው ለኔ ሞር አዳዲስ ቪዲዮዎችን እንድሰራላችሁ የሚያበረታታኝ ማለት ነው። ሶ እስካሁን ድረስ ላይ ካላረጋችሁ በጣም ይደብራል ከምር። እንደዚህ ብዙ ጊዜ አጥፍቼላችሁ የምሰራው ቪዲዮ ላይክ ካላደረጋችሁና ሼር ካላደረጋችሁ ቫይራል አይወጣም። ሶ ፕሊዝ ቪዲዮውን እስካሁን ላይክ ካላደረጋችሁ ላይክ አድርጉ፣ ኮሜንት አድርጉ። እንደ ኦልሶ ሰብስክራይብ ያላደረጋችሁ ደግሞ ምቀኝነት ነው ከምር። እንደዚህ አይነት ቻናሎች ላይ ብዙ ጊዜ እናጠፋለን፣ እናንተ ግን ላይክ አታደርጉም። ሶ ፕሊስ ላይክ እንድታደርጉና ሰብስክራይብ አድርጉ። ሰብስክራይብ እንድታደርጉላችኋለሁ። በቀጣይ ደግሞ ከዚህ የተለያዩ ጥያቄዎችን የቀሩ ኬሚስትሪ 1-2 ቻፕተር የቀሩትን ጥያቄዎች ለብቻ አወጣላችኋለሁ በቻፕተር እንደን ወደ ፊዚክስ እንገባለን ማለት ነው። ሶ ምንም ያልገባችሁ ነገር ካለ ሜክ ሹር ኮሜንት ላይ እንድታሳውቁኝ እና ቀጣይ እንዲሰራላችሁ የምትፈልጉትን እንድታሳውቁኝ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ሳምንት፣ መልካም ፈተና በዚሁ